ምናልባት ሀርት አታክ ሪስክ ሊገጥም ይችላል። ቁጭ በል ሲለኝ ምኑን ሊያዘው ምኑን ልጨብጠው በጣም እየተጣለኝ እያመመኝ መጣ እና ፔኑ በቃ እየጨመረ መተንፈስ እየከበደኝ መጣ ማለት ነው። ይህ ፊልም ላይ የማየው ማለት ነው። ማስታገሻ ልውሰድ ስለው ቤት ነው እንዳትወስዳል ሶ በቃ ለቅዱሳን አደራ እየሰጠው ቤተሰቤን ቅርብ ሆስፒታል ነው አቅራቢያችን ያለ ሆስፒታል። እኔ ምንም ብዬ አልረገምኩትም። እናቴ ግን ቤተክርስቲያን ብስራተ ገብርኤል ሄዳ ለገብርኤል ቃል የገባችበት ነገር አለ። እኔ ምንም አላልኩትም ለገብርኤል። እናቴ ግን ያ ነገር ሲፈጠር መንገድ ላይ ነበረችና ቀጥታ ነው ብስራተ ገብርኤል ሄዳ በጣም በቃ አልቅሳ ጸልያበታለች። እዚህ ሰውዬ ላይ ጸልያበታለች። እኔ ያንተ ልጅ አይደለሁም፣ እኔ የኔ መልአክ አይደለህም ብላ ነው። ኮሜዲያን እሸቱ የዋልድባ አባቶች እንጸልይብሃለን መቁጠሪያ ወርውረን መቋሚያ ዘቁዝቀን የእመቤታችን ስለ አድነን አውጥተን ምህላ ይዘን እንጸልይብሃለን ትሞታለህ ብለውታል። አሁን ይህን ነገር ማስተካከለ ከሆነ መቁጠሪያ ይወጣል። ገና በምህላ እመቤታችን ስለ አድነን አውጥተን ፍረጅ አንቺ ፍረጅ ብለን ትሞታለህ። አንድ መነኩሴ የተናገረ አንድ መነኩሴ ነው። ሌሎች መነኮሳት ኧረ ይሄ ነገር አይባልም ነውር ነው። ቤተክርስቲያን እንኳን ለገንዛ ልጆቿ ቀርቶ ለጦላቶቿ ምትጸልይ ቤተክርስቲያን ነች። መጽሐፍ ቅዱስም ጠላቶቻችሁን ውደዱ ብለ የሚያስተምር ነው። እንኳን የገንዛ ልጇን ቀርቶ ለምንድን ነው የሚባል? ተወዳጁ ድምፃዊ ጎሳዬ ተስፋዬ ህመም ላይ መሆኑን ገለጸ። በኢትዮጵያ የሙዚቃ ኢንዱስትሪ ከፍተኛ አድናቆትንና ተወዳጅነትን ያተረፈው ታዋቂው ድምፃዊ ጎሳዬ ተስፋዬ በለንደን ያቀረበውን የሙዚቃ ኮንሰርት አጠናቆ ወደ አዲስ አበባ ከተመለሰ በኋላ ህመም እንዳጋጠመው ይፋ አድርጓል። ሰላም እንደምን አላችሁ? የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች ይህንን ቻናል በከፈት ነው በሳምንት ውስጥ 300 በላይ ተከታዮችን ማግኘት ችለናል። ይሄ የሚሆነው እንግዲህ በእናንተ ምክንያት ነውና ሁላችሁንም ከልብ ላመሰግናችሁ ፈልጋለሁ። 1000 ሰብስክራይብ ስንገባ 3 ሰዎችን እንደምንሸልም ዛሬም ላስታውሳችሁ ፈልጋለሁ። ለተለመደው ቪዲዮን ላይክ ማድረግ እንዳትረሱ፣ ሐሳብ አስተያየታችሁን ወንድማዊ ምክራችሁን ደግሞ ኮሜንት ላይ በነጻነት መጻፋችሁን እንዳትረሱ። ወደ ቪዲዮ መጀመሪያ ቪዲዮአችን ሰመረ ባሪያ እጅግ በጣም ለየት ያለና ትምህርታዊ አዘል ንግግሮችን በመናገር ነው የምናውቀው። ዛሬ ደግሞ ትናንሽ ልጆች ማይገባ ቦታ ተገኝተው እያረጉ ለነበሩት ናገራቸው ወይንም ደግሞ እንደ አባት ሲቆጣቸው የሚያሳየው ቪዲዮ ብዙ ሰዎች ሰመረ ባሪያውን እንዲያመሰግኑት ምክንያት ሆኗል። ምን ይመስላል? ቪዲዮን አይተነው እንመለስ። ምን አይነት በረገም እንደሆነ እና ታዲያ እዚህ ሀገር ውስጥ ያለው ተስፋ ምንድነው? እናንተ ሲመስላችሁ? እኔ መቼም አንዳንድ ጊዜ ሲናገር ኮሜንት ጽፋላችሁ ኔጌቲቭ ነገር አታሳይ፣ በዚህ አርግ አመስግን የሚለኝ ሰውም አለ። ግድ የለም መመስገኑ እንዳለው ነው። መመስጋገኑ አደጉ በለጸጉ ሰለጠኑ ምን ሰማው። አሁን እዚህ ሀገር ማህበረሰብ አለ ትላላችሁ እናንተ። ማህበረሰብ አለ፣ የኢትዮጵያ ማህበረሰብ አለ የምታውቁት ያደግንበት ያሳደገን ጎረቤቶች ሰው ምናምን ፐብሊኩ ሞራል ዲሰንሲ ጨዋነት ምናምን የሚባለው ነገር አለ። አሁን ይሄን አይታችሁ አለ አሁን እኔ በዚህ ደረጃ እናውራ እስቲ። ይሄንን ማውራው ከሁላችሁም ጋር ነው፣ ከእያንዳንዱ ሰው ጋር። እንደዚህ ህፃናት እንደዚህ ገብተው የሚያረጉበት ሀገር ውስጥ ይሄ የፈለገ አይነት ፉቴጁን ሰው ዩዝ አድርጎ ቀርጾ እዛ ተቀምጦ ተገርሞ ይሁን ለምን ከፈለገ እንደው ታምረ በአይናችን ስንት ነገር እናያለን። ማን እኔ ቆመት ቀዳለህ እኔ ቆመት ቀዳለህ ለነዚህ ልጆች ውጡ አይባልም። አይኮረኮምም። አይነስቡን አጥፍታ አታባርም። ምንድነው ያፈረረን? እቻን ሀገር የሚረከቡ ወጣቱ ትውልድ ሀገር ተረካቢው ምናምን የሚባል ወሬ ሰማለሁ። ዜና፣ ሲምፖዚየም፣ ወርክሾፕ፣ ስልጠና ማን እንደሆነ የሌላ ትውልድ ካለ አላውቅም። ያለውን እየተጫወትንበት ነው ያለውን የኛ እንዳልሆነ እየተወነ ነው ያለው። እኔ የድሮ ዕቃችንን አሮጌ ዕቃችንን ራሱ ከነሱ በላይ የተሻለ እንሰበስባለን። እነዚህ እንግዲህ ማለት ምንድነው እንዴ? ምንድነው የሆነው? ሃይ ግማሹ እኮ ግራ የሚገባ ነገር እኮ ነው ለመናገርም ራሱ። ስታዩት አደነግጡም እንዴ? ማለት በአካል ስታዩቸው ቁጭ ብለው አዛው ጠጥተው አይሉ ቀዳ መተህ ከስተመር ላይ በቃ መጡልህ። አሁን ሰው ነው አንተ ልጆች አሉ ቤት
እንደው ይሄን የምታረግ ሰው ሙሉ እንደው ሰው ነህ አንተ። አሁን ለልጆች ዳቦ ይዘህ ትቀበል። እነዚህ ግን ልጆች አይደሉም ያንተ ስላሉ ሊትራሊ በአንተ አባት ስም ስለማይጠሩ ኦብቪየስሊ እንጂ እንደ ፕሪንሲፕሉ ልጆች ናቸው። ግን እኔ ነኝ ያበድኩት ነው ሌላ ሰው ማለት ይሄን ብቻ እንደ እስከዛሬም ብያችሁ አላውቅም። ግን ችግሩ ላይ አለ ማለት እኔ ጤነኛ መስላችኋለሁ። ፊል ፍሪ ኮሜንት ለመጻፍ አንተ ነበር ለሌላ ሰው ኖርማል ነው ይሄ ነገር። በጣም ነው የደረገጥኩት። ማመን ሁሉ አልችልም። እንደዚህ አይነት ስልጣኔ ደረሰ። አሁን እዚህ ከተማ ውስጥ ሰለጠንን የሚለውን ቃልና የስልጣኔን ሐሳብ እንደኛ የቀለደበት ሰው የለም በምድራችን ላይ። ህፃናት እንዲህ ሲያደርጉ አያገባህም፣ አሺሽ ሲያጨሱ አያገባህም። መንገድ ላይ የማይገባ ቦታ ናይት ክለብ 16 ዓመት ያልሞላት ህፃን ልጅ ናይት ክለብ ሚኒስከርት አርጋ ምናምን አርጋ ስትደንስ እንደማይሆን አይነት ነገር እሷ ምኑን ታውቃለች መቼም በክሊፕ ላይ ያገኘችውን ዳንስ ለማሳየት ነው። እንደዛ ሲሰራራት ቆሞ የሚመሰጥ የ50 ዓመት ሰው ደግሞ አለ አብሮ አየው ምናምን የሚል እንደው ልብ ይበል። እዚህ ሌብል ጋር አይመለከታችሁም ጭራሽ። እንደ ማህበረሰብ እንነጋገር እስቲ። መንግስት አይመለከትም። አውት ኦፍ ኢንተረስት አውት ኦፍ ዋትኤቨር ዲዩቲ ማህበረሰብ ራሱ መጠበቅ አለበት። ወደኛ እናምጣው ግድ የለም ሌላ አካል ላይ ሪስፖንሲቢሊቲ አንጫ። ይሄ ግን አሁን የደረስንበት ስልጣኔ ነው። ፕራይቬት የራሳችንን ላይፍ ነው የምንኖረው። የራስን ላይፍ ኑር ብላ ገባ። ልጆቹ ተበላሽተዋል። ምን የዘንድሮ ልጅ የምታየው ነው የተበላሸ ትውልድ በዚህ ገብቶ ነው መፍትሄውንም ሰው ከሆንክና የሚመለከት ከሆነ እዚህ ከተማ ይሮክ ልጆች በዚህ ሌብል ገብተው አዘው ሲጠጡ እያየ ማለት ወፍራም ቆዳ እንዳላችሁ አጣጥ ያሳዝናል። በጣም ነው የሚያሳዝነው። የምር በጣም ነው የሚያሳዝነው። መቼ ነው ክርስቶስ እኮ አልመጣ ለዚህ ሀገር ወይ ቢመጣና የፍጻሜውን ጨዋታ ብንጫወት ይፈጸም። ዶንኪ ቲዩብ ሰራተኞቼን በሙሉ በተኜ ስራ ላቆም ነው። አንድ ሰው እንኳን ከጎን ነኝ አይዞህ ለምን አላለኝም ሲል የተናገረው ንግግር ብዙዎች እንዲያዝኑ ምክንያት ሆኖ ነበር። ከዚሁ ጋር በተያያዘ ደግሞ ባምቢ እናቴ ቤተክርስቲያን ሂዳ ተስላበት ነበር ስትል የተናገረችው ንግግርም ብዙዎችን እያስቆጣ ነበር። ምን ይመስላል የሚለውን ሰምተነው እንመለስ። እኔ ምንም ብዬ አረገምኩትም። እናቴ ግን ቤተክርስቲያን ብስራተ ገብርኤል ሄዳ ለገብርኤል ቃል የገባችበት ነገር አለ። እኔ ምንም አላልኩትም። እናቴ ግን ያ ነገር ሲፈጠር መንገድ ላይ ነበረችና ቀጥታ ነው ብስራተ ገብርኤል ሄዳ በጣም በቃ አልቅሳ ጸልያበታለች። እዚህ ሰውዬ ላይ ጸልያበታለች። እኔ ያንተ ልጅ አይደለሁም፣ እኔ የኔ መልአክ አይደለህም ብላ ነው የጸለየችበት። ስለዚህ ግፉም ከሆነ እኔ አይደለሁም እናቴ ነች። እኔ ምንም እግዚአብሔር አንተ ፍረድ ብቻ በሱ ሰው ጉዳይ። ሌላው ደግሞ ድምጻዊ ጎሳዬም እንግዲህ ከለንደን እጅግ በጣም በከፍተኛ ህመም ውስጥ እንደሚገኝና ከነበረበት ከለንደን ከተማም ወደ ኢትዮጵያ መለከቱት ፎቶ ከተጋራ በኋላ ድምጻዊ ጎሳዬ ተስፋዬ ማዘናቸውንም እየገለጹ ነበር። ቪዲዮን አይተነው እንመለስ። ተወዳጁ ድምጻዊ ጎሳዬ ተስፋዬ ህመም ላይ መሆኑን ገለጸ። በኢትዮጵያ የሙዚቃ ኢንዱስትሪ ከፍተኛ አድናቆትንና ተወዳጅነትን ያተረፈው ታዋቂው ድምጻዊ ጎሳዬ ተስፋዬ በለንደን ያቀረበውን የሙዚቃ ኮንሰርት አጠናቆ ወደ አዲስ አበባ ከተመለሰ በኋላ ህመም እንዳጋጠመው ይፋ አድርጓል። ድምጻዊው ወደ ሀገሩ መመለሱንና የጤና መታወክ እንዳጋጠመው ያሳወቀው በይፋዊ የማህበራዊ ትስስር ገጹ አማካኝነት ነው። ጎሳዬ በፌስቡክ ገጹ ላይ ባሰፈረው አጭር መልእክት ታሚሜ ገባው ስለሁሉ ግን እግዚአብሔር ይመስገን በማለት የገጠመውን የጤና እክል ከምስጋና ጋር አያይዞ ገልጿል። ድምጻዊው ከመልእክቱ ጎን ለጎን ከኢትዮጵያ አየር መንገድ ባልደረባ ጋር የተነሳውን ፎቶግራፍ የለጠፈ ሲሆን መልእክቱ እንደተሰራጨ በበርካታ አድናቂዎቹ ዘንድ ድንጋጤን ፈጥሯል። ተወዳጁን ድምጻዊ ኮመንት ላይ ጨርሶ ይማርህ በሉት። ሌላ ደግሞ ታዋቂዋና ተወዳጇ ተጽዕኖ ፈጣሪ የሆነችው የሶሻል ሚዲያ ተጽዕኖ ፈጣሪ የሆነችው መቅዲ እስከዛሬ ያልነገርኳችሁን ድንቅ ተአምር ስሙልኝ ስትል በራሷ ሶሻል ሚዲያ የለቀቀችው ቪዲዮ የብዙዎችን ልብ ነክቷል። ምን ያህሎቻችሁ ናችሁ አይነ ስውር እንደነበርኩ የምታውቁት? አቅራቢያ ያላችሁ ሰዎች ታውቃላችሁ። አይኔ ከሆነ ጊዜ በኋላ እንደበራልኝ አይነ ስውር ነበርኩኝ እና በኦራኤል ጸበል ነው አይኔ ሄዳ ነው እና ደግሞ ዛሬ ደግሞ ማነው ኦራኤል ነው እና እኔ ኦራኤል ብዬ ከማኩ አልዋሽም እና እንደሆነ ልንገራችሁ። እስከ 3 ዓመቴ ድረስ አይኔ በስልክ ያይ ነበር። ሰማችሁ? እስከ 3 ዓመቴ ድረስ 3 ዓመቴ ያይ ግን ማለት ነው ምክንያቱ ባልታወቀ ነገር አይኔ ጠፋ ስላችሁ ብዙ አላስታውስም፣ ግን ትንሽ አስታውሳለሁ።
ማርያም ምንም አይታየኝም ምናምን ሰው እየመራኝ ማማ ምናምን እየመራች ነበር የሚሄደው 3 አመቴ ላይ ማለት ነው። እና አባቴ በጣም አካሪ ኦርቶዶክስ ነው። ቤተሰቦቻችን እንዳለ አካሪ ኦርቶዶክስ ናቸው። ከዛ በኋላ ግን ምን አደረገ? ፋሚሊዎች ምናምን ልጅ ፋሚሊዎች ምናምን ቅንድቧን አስቀንድባት አሁን ነው እንዴት እንደሆነ አላውቅም፣ ግን እዚህ ጋር አስቀንድባት ምናምን ነገር አሉት ማለት እንዲሻላት ማለት አሁን ነው። በአዳም ልኮ የሚባል ነገር አላውቅም። እንደዛ አርግና ይሻላታል ተባለ እና አባቴ ደግሞ አይሆንም የሰጠኝ መድኃኒዓለም ነው ከፈለገ ይውሰዳት ምንም አይነት ነገር አላረገም በአዳም ልኮ ብሎ እንደዛ ብሏቸው ምን አደረገ መሰላችሁ? ልክ በ22 3 አመት ላይ በ22 ማለት ነው ጣዋት ስራ ከመሄዱ በፊት ተነስቶ ንጹህ በጆግ ውሃ ቀርቶ በጆግ ውሃ ንጹህ ውሃ ቀርቶ ድሳን የኦራን ድሳንን ደግሞ ልጄን ካሻክልኝ እድሜዋ እስከሚፈቅድ ማንበብ እስከምችል ድረስ ድርሳንን እያነበብኩኝ ሻማ እያበራሁኝ በየወሩ ዝክርን እዘክርልሃለሁ አለ። አቅሟ ከደረሰ በኋላ ደግሞ ራሷ ድርሳንን እያነበበች መጽሐፍን እያነበበች ሻማ እያበራች 8 ትጠራለች በየወሩ ብሎ ቃል ገባለትና ንጹህ ውሃ ነው ከቧንቧ ቀርቶ አይኔን ቀብቶኝ ወደ ስራ ሄደ። ገስዋት ሲመለስ አይኔ በርቶ ነበር። ያ እና እግዚአብሔር ከፈቀደ ድረስ ቃል የገባውን ነገር ሳልፈጽም አላልፍም በየወሩ። ግን ምንድነው መኞቴ መድኃኒዓለም ከፈቀደልኝ ትልቅ አርጌ መጠገስ የምፈልገው የወራይ ኢንዴክስ በቃ ትልቅ አርጌና ይሄን እንገራችሁ ብዬ በጣም ብዙ ጊዜ ልነግራችሁ እያሰብኩኝ ግን አሁን ነው ጊዜው ስላልሆነ ይሁን አላውቅም፣ ግን ዛሬ ግን ሳነጋችሁ አላልፍም ብዬ ነው። ሌላ ደግሞ አንዲት እህታችን እሸቱ መለሰን በቅርብ አውቃለሁ አብረን እንሰራ ነበር ስትል ስለሱ የተለያዩ ነገሮችን እየተናገረች ነበር። ማማን ከመውለዴ በፊት ለእሺ ኤክስኪዩቲቭ አሲስታንት ሆኜ ዶክቲቭ ውስጥ ሰራ ነበርና እዛ ሆኜ የእሺን ማንነት ምንነት ምናምን በጥቂቱም ቢሆን ለማየት ይችላል። ምክንያቱም ኤክስኪዩቲቭ አሲስታንት ነኝ፣ ረጅም ጊዜን ከሱ ጋር ነው ማሳልፈውና ብዙ ጊዜ ሚዲያ ላይ ስለ እሺ ተወርቷል በብዙ መንገድ አይደለ የትኛውም አይነት ላይ አይደለምና ቪዲዮ መስራት ኮሜንት ላይ መልሽ ያላቅ ይሄንን አቃለው ይሄ ማለት ነው። ግን ዛሬ ይሄንን ቪዲዮ ለቀቀና በጣም ነው ውስጤን ይነካኝ። ሶ እንደዚህ አይነት በጎነት ያለው ሰው እንደዚህ አይነት ሰው እንደዚህ አይነት ቪዲዮ ሲሰራ ባላይ አይዊሽ ግን ኦሬዲ ሰርቷል ሆኗልና ባይብስበት ቪዲዮ ላይ ይወጣል ብዬም አላስብምና ስራ ቦታ ላይ ሲሰራ የምታውቁት ስታፎቹ ታውቁታላችሁ። ጌም አጫውቶን አይደል አብልቶን አጠጥቶን አጉርሶን በእውነት ከኛ ጋር መሆን የማይገባቸው ነገሮች ሁሉ ሆኖ ነው ቪዲዮ ማነው ስራ የሚሰራው ማለት ነውና እሱን እያወቅኩኝ ዛሬ ላይ እንደዚህ መሆኑን አልወደቀም ዘመመ እና እንደዚህ መሆኑን ሳይ እውነት ደብሮኛልና አብራችሁ የሰራችሁ ሰዎች ታውቁታላችሁ ማንነቱ ምንነቱንና ለምንድን ነው ታችሁ ቪዲዮ ማሰሩት ኦዲየንሶቹም እናንተም ደግሞ እርግጠኛ ሆኜ መናግራችሁ የሆነ ቀን ወይ ተደገርማችኋል ወይ በድንቅ ልጆች ስቃችኋል ወይ በኮሜዲያን ስቃችኋል አይደለ? ሶ ዛሬ ላይ በሉኝ ያለው አይዞ በሉኝ ያለው አይደለ? በቃ በምንድነው መርዳት የምንችለው ምንድነው ማድረግ ያለበት? እኔ ብዙ ማቀው ነገሮች አሉ በእውነት ዛሬም ቤት ውስጥ ማውራቸው ብዙ ነገሮች አሉ። ስለሱ በጎነት ብዙ ማቃቸው ነገሮች አሉ። ግን አሁን ሚዲያ ላይ ለማውራት እውነቱን ተነግራችሁ የሱ ፍቃድ ፈልጋለሁና ማውራት አልፈልግም። አሁን ላይ ግን እኔን የምታቁኝ እኔን የምታምኑኝ ሰዎች ስለ እውነት ምን ማድረግ ነው ያለብን የምትሉ ሰዎች አትሊስት እሱ እንዲህ ብሎ የገለጸው ነገር የለም ግን አትሊስት ቪፒኤን እያበራችሁ ቪዲዮን ገብታችሁ ደጋግማችሁ ይውለት ፕላስ ደግሞ በሉኝ ያለው አይዞ ነው አይደል? በቃ አይዞ በሉት። ሰው እንዴ አንድ ሰው ከሞተበት ይልቅ አንድ ሰው የሆነ ሰው ሞቶበት ሊቀብር ሲሄድ ብቻውን ሲቀብር ነው አይደል የሞት የሚሆነው። አትሊስት ሰው አለኝ እኮ ብሎ ያስባል። ሰው ይበረታል እኮ ሰው አለኝ ብሎ ሲያስብና እሺ አቃለው ጠንካራ ሰው ነህ። ይሄን ቪዲዮ እንደምታዩ እርግጠኛ ነኝ። አቃለው ጠንካራ ነህ፣ ጎበዝ ነህ፣ ደግ ነህ። ሶ ያደግነት ይከፍላል መልሶ። ሶ እግዚአብሔር ካንተ ጋር ይሁን፣ አይዞ። የዋልባ ገዳም ሞኖኮሳት ሀገራችን ሰላምን፣ ፍቅርን፣ ጤናን ሊጸልዩ ሲገባ እንዴት እሸቱ መለሰ ላይ መቋሚያ እየወረወሩ ክፉ ነገር እንዲገጥመው ያደርጋሉ በሚል ብዙ ሰዎች እየተቆጡና እየተነጋገሩበት ይገኛሉ። ይሄንን ቪዲዮ አይተነው ነው ኮሜዲያን እሸቱ የዋልድባ አባቶች እንጸልይብሃለን መቁጠሪያ ወርውረን መቋሚያ ዘቁዝቀን የእመቤታችን ስለ አድነን አውጥተን ምህላ ይዘን እንጸልይብሃለን ትሞታለህ ብለውታል። አሁን ይሄን ነገር ማስተካከለ ከሆነ መቁጠሪያ ይወጣል። ገና በምህላ እመቤታችን ስለ አድነን አውጥተን
ፍረጅ አንቺ ፍረጅ ብለን ትሞታለህ። አንድ መነኩሴ የተናገረ አንድ መነኩሴ ነው። ሌሎች መነኮሳት ኧረ ይሄ ነገር አይባልም ነውር ነው። ቤተክርስቲያን እንኳን ለገንዛ ልጆቿ ቀርቶ ለጦላቶቿ የምትጸልይ ቤተክርስቲያን ነች። መጽሐፍ ቅዱስም ጠላቶቻችሁን ውደዱ ብለ የሚያስተምር ነው። እንኳን የገንዛ ልጇን ቀርቶ ለምንድን ነው የሚባል ያለ የጠየቀ የለም። ያ ሁሉ መነኩሴ ለዛውም የዋልድባ መነኮሳት ስለ ሀገር ሰላም ይጸልያሉ፣ ስለ ኃጥአኖች ይጸልያሉ፣ ስለ ጻድቃን ይጸልያሉ፣ ስለ ሰማይ ስለ ምድሩ ይጸልያሉ፣ ለምድሪቱ ምህረት ያመጣሉ የተባሉ መነኮሳት ተሰብስበው ቁጭ ባሉበት ይሄ ሰው አንድ ሰው ነው። ይሄ መነኩሴ አንድ ነው። እውነተኛም ሆነ ውሸተኛም ሆነ ሌላ ተልእኮ ኖሮም አልኖሮም ይሄ ሰው ሲናገር እንዴት ሌሎቹ መነኮሳት ዝም አሉ? አንድ ሁለተኛ በገቢ ማሰባሰባ ጊዜ ከየአቅጣጫው የሚደውሉ ጳጳሳት እሺ ልጃችን የተባረክ ልጃችን መጋቢ ብሎ መጋቢ ሰናይ መጋቢ ምናምን ተብሎ ማዕረግ የሰጠው ጳጳሳት እንዴት ልጃችንን ትረግማላችሁ? ይሄን ስልጣን የሰጣችሁ ማን ነው? እንኳን እሸቱ ቀርቶ የቤተ ክርስቲያን ጠላቶች እንኳን ቢሆኑ እንጸልይላችኋለን እንጂ እንረግማችኋለን ወይ? እንጸልይላችኋለን እንጂ እንረግማችኋለን ወይ? ለምንድን ነው ይሄን ያለው? እርግጠኛ ነኝ ቢያንስ 10 ጳጳሳት ጋር የእሸቱ ስልክ አለ። በትንሹ ነው ምን ያለ በትንሹ በኢትዮጵያ ኦርቶዶክስ ቤተክርስቲያን ላይ ካሉ ጳጳሳት የገቢ ማሰባሰቢያ ሲሆን ቄሱም ይደውላል፣ መነኩሴም ይደውላል፣ ካህኑ ይደውላል፣ ዲያቆኑ ይደውላል፣ ጳጳሱ ይደውላል። ልጁ ግን የልጆች አባት ነው። ህፃናት ልጆች ያሉት ነው። እንገላለን በጸሎታችን ትሞታለህ ሲባል ልጆቹ ምን ይሰማቸዋል? ጓደኞቹ ምን ይሰማቸዋል? ስራ ቦታ ላይ ያሉ ሰዎች ምን ይሰማቸዋል? ይሄ የቤተክርስቲያን ክብር የሚነካ ክብረ ነክ ንግግር ነው። በጣም ነውረኝነት ነው። እንዴት እንደዚህ ትላላችሁ ብለው የሚቆጣ አባት የለም። የተናገረው ሰው ተናገረ እኮ ዘትሞታል ይሰማሽ ናት እሸቱን ይዘው ስለምትሞት ግን ከመሞቱ በፊት እውነት እኔ እንደው በቅድስት ቤተክርስቲያን ፊት ለፊት ቆመን ነው ቁጭ ብለን የምንነጋገር። ይሄ ጳጳሱ ደብዳቤ ያወርደው ይሄንን ቪዲዮ ቢያስተካክልን ማስተዋወቅ ይሰጥበት ይቅርታ ቢጠይቅ ፍረጅ ብለው የሚጠይቁት እመቤታችን ስለ አድነው አውጥተው ጾም ጸሎት ይዘው እየሰገዱ የሚጠይቁት ለእሸቱ ሞት ነው። ጥፋቱ ምንድነው ከተባለ የሴቶች ገዳም ብለው ለምን ከአፉ ወጣ? ይሄን ያሉት ግን ጳጳሱ ናቸው። አሁን ያያችሁት ደብዳቤ ጳጳሱን የጻፉት እንጂ እሸቱ አይደለም ያለው። ይሄን ምኑ ነው የሚያሳዝነው? ከሴቶቹ ገዳም የሴቶቹ ገዳም ምንድነው ችግሩ? ገዳም የሴት ሆነ የወንድ ሆነ የአንድነት ገዳም ሆነ ሁሉ የአዳም ዘር ሁሉ የሥላሴ ፍጥረት ነው እና ጭራሽ መቁጠሪያ ወርውረን መቋሚያ ዘቅዝቀን ስለ አድነው አውጥተን በጾም በጸሎት በመህላ ለእሸቱ ሞት ማለት በጣም ያሳዝናል። የተናገረው ሶስት ተናገረ። እንደ ሌሎቹ ጳጳሳት ለገንዘብ ጊዜ ሲሆን ገቢ ለማሰባሰብ ጊዜ ሲሆን ልጃችን እሸቱ ቅዱሱ እሸቱ መጋቢ ስናይ እሸቱ መልካሙ እሸቱ የምትለው ጳጳሳት እንዴት የልጆች አባት ህፃናት ልጆች የያዘ ሰው ዋልድባን በሚያክል ገዳም ላይ ለሞቱ ይጸለይበታል ሲባል እንደው አትደነግጡም? እንደው አትቆጡም? እንደው አትመልስም? ይሄ ነው ቤተክርስቲያና ጸሎት። ይሄ አይደለም ቤተክርስቲያና ለሚያሳድዷት የምትጸልይ ነው። ለጠላቶቿ የምትጸልይ ነች። ቤተክርስቲያን ለሰማይ ለምድር ለሳር ቅጠሉ ለእንስሳቱ ለአራዊቱ ለምትጸልይ ነች ቤተክርስቲያን። እና በጣም ልብ ይነካል። በጣም እጅግ በጣም እኔ ከተናጋሪው በላይ የሌሎቹ ዝምታ ነው የሚገርመኝ። ሌላ ደግሞ እጅግ በጣም ለየት ያለ ፍቅርን የተመለከትንበት አስገራሚ ሳምንት ነበረ። ሳምንታችንን ያሳመረልንን ይሄንን ቪዲዮ ተከታተልን። እንደዚህችም አይነት ሴት አለች። ይህ ወጣት ከዚህ በፊት ሳይክል ተወዳዳሪ የነበረ ሲሆን በአጋጣሚ አደጋ ይደርስበትና ሰውነቱ ፓራላይዝ ይሆናል። የሚንቀሳቀሰውም በዌልቸር ነው። መናገርም አይችልም። ዛሬ ላይ በስርዓተ ተክሊል ያገባችው ልጅም ልጁን ያወቀችው አደጋ በደረሰበት ወቅት ነበር። ትውውቃቸው ወደ ፍቅር አድጎ ከህመሙ እንኳን ሙሉ ለሙሉ ሳያገግም በትዳር ለዛውን በስርዓተ ተክሊል ተጋብተዋል። ለብዙ ዘመን በፍቅር አብረው የኖሩ ነገር ግን አደጋ ሲደርስበት ወይም ችግር ውስጥ ሲገባ ጥለው የሚሄዱ ባሉበት በዚህ ጊዜ እንደዚች አይነት ሴት መገኘቱ የሚደንቅ ነው። እውነተኛ ፍቅር እንዳለም ለማሳየት ነው። የሚገርመው ነገር ይህ ልጅ መናገር አይችልም። ቤተ ክርስቲያን ውስጥ ቃለ መሐላ በሚፈጽምበት ወቅት ግን መናገር ችሏል። ለብዙ ጊዜ መናገር ያልቻለ ነገር ግን ቃለ መሐላ ሲፈጽም መናገር መቻሉ በራሱ የእምነታችን ጥንካሬና የእግዚአብሔር ድንቅ ሥራ ያሳያል። እግዚአብሔር ፈጽሞ ይማርህ። ቤኪ የማርያም ልጅ እንዳዘጋጀው በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው አንዷ ቲክቶከር የስጋ አምባሳደር ትሆናለች። ስጋ ቅርጫ ከዛም በኋላ የስጋ አምባሳደር ትሆንና
ስራውን ትቀበልና ሶሻል ሚዲያ ላይ ታስተዋውቃለች። ቲክቶከር ናት። የካሌብ ማናት የእንትና ናት የሰውን ጥሩሌ የማጠግቦ የማንችሎት ናት። አወቃችኋት? ምንም ደስ ብለኝ እና ቃል ነው። ከዛም በኋላ ትጠይቅና ሚዲያ ላይ ይሄን ማስታወቂያ መስራት ትጀምራለች። ስትሰራ ሰዎች ስለምትታይ ሰዎች እየደወሉ ስልክ ቁጥራቸውን ስጭን እኛ ምንዘዝ ካሉት ሰዎች መካከል አንዷም እኔ ነኝ ሁለት ለመናገር። ከዛ በኋላ እኔ ግን ደስ የሚለው እንደዚህ ዝባዝንኬ ነገር ስለማልወድ እዛው አንቺ አዘሽ እዛው አንቺ ጨርሰሽ ምናምን ብያት ወይ እረስቸዋለሁ አላስገባሁም። ዛሬ ራሱ ገንዘብ ነው አይገርም አሁን አስገባለሁ እና እንደዛ ነበር ማድረግ የነበረባት። እሷ ጋር ተደውልና ስልክ ቁጥር ትቀበልና ሰዎቹ ጋር ባለቤቱ ጋር ተደውልና እኔ ለምን አልሰራላችሁም? እኔ ለምን ይሄንን ነገር አብሬያችሁ ለምን አልሰራም ብላ ትጠይቃቸዋለች። ሰዎቹ ደግሞ ደውለው ለዚችኛዋ ቲክቶከር ይነግሯታል። እችኛዋ ቲክቶከር ደግሞ ወጣ ስም ሳትጠራ የሆነች ሰው እንደዚህ ብላ ትልቅ ሰው ናት እንደዚህ ብላ ቪዲዮ ሰራች። ከዛም ይሄ ቪዲዮ ሲሰራጭ ድጋሚ ልጅቷ ትመጣና ልጅቷ ጋር ቪዲዮውን አጥፊልኝ እኔ እንደዚህ ለማለት አይደለም እንዴት እንደዚህ አይነት ቪዲዮ ትሰድለኛለች ብላ ልጅቷን ድጋሚ ቴክስት አድርጋ ታናግራታለች ማለት ነው። መጀመሪያ ነበረ እንጂ ለመነጋገርም በክብርም ለመጠየቅ ምን ማድረግ ነበረብሽ? ልጅቷን ጠይቀሽ እኔም አብሬሽ ብሰራ ደስ ይለኛል፣ እንዴት ነው እኔንስ መጨመር ትችላላችሁ ብለሽ ማስታወቂያ የሰራችኋል ስልክ የሰጠችልሽ ሳታናግሪ ባለቤቶቹን ያናገርሽው ለጥቅም ነው አንቺ እሷን እንትን ብለሽ ራስሽን ታሰሪ ነው። ቤተሰቦች ለዛሬ ይዤላችሁ የመጣሁት የተመረጡ ቪዲዮዎች እነዚህን ይመስሉ ነበረ። ቀጣይ በተመረጡና አዳዲስ ቪዲዮዎች እስከምንገናኝ ድረስ ቸር ሰንብቱ። እወዳችኋለሁ።